ዛሬ ዳርፉር ላይ እየተገባበዙ ያሉት ከነዚሁ ግሩፖች ጋር። ስለዚህ ይሄንን አይነት ስብሰባ ጽምዶ አንዱ ወደ ሰሜን አንዱ ወደ ምስራቅ የሚመለከት እርስ በርስ አይን ለአይን የማይታይ ሰላምታ የእግዚአብሔር ሰላምታ እንኳን በአግባቡ የማይለዋወጥ የሱ ሶሻል ወይም ነው ማህበራዊ ቤዝ ራሱ የለም። ሰውየው እኮ ያንን ስላጣቆ የጽምዶ መፈራረስ ጀምሯል። ከዚህ በፊት ሻዕቢያና ብልጽግና መካከል የነበረው ቁርሾ የተፈጠረው አገዛዙ ወደ ኤርትራ በመመተሩ ነው። ማን ነው ኢሳያስ አንድ ላይ ሆነው የሚሰሩት ፖለቲካ ራሱ ቁጭ ብሎ ያስቃል። እሺ ሰላማችን 5 ደቂቃ ይሰማል። ወገኖች እንዴት ናችሁ? ከላይም ከታችም ያላችሁ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። እንግዲህ የጥንዶን ጉዳይ እያወራክ ነው። ያው በዛ ጉዳይ ነው ቴዲ ለመጀመሪያ ጊዜ ማለት የምፈልገው ጌታ ይባርክክ፣ እግዚአብሔር ይስጥልን። በእውነት ምርጥ ኢትዮጵያዊ ነክ፣ ምንም ሳታዳላ በግራም በቀኝ ሳትል ሀገራችን እንዳትፈርስ ብቻ ዲፌንድ እያደረግ ስለሆነ እንደ አንድ ዲያስፖራ ላመሰግንክ ወዳለው። ከዲያስፖራ የሚጠበቅ ነገር አድርገሃል። ሁላችንም እንግዲህ እንደ ዲያስፖራ ምን አደረግን ነው የሚለው ጥያቄ ትልቅ ነገር ነው። ያው እንደ ዲያስፖራ ለሀገራችን ምን አደረግን፣ በኮንፊደንስም ለመከራከር በኮንፊደንስም ለማውራት ስለ ሀገራችንም ለመቆርቆር እኔ ምን አደረግኩ የሚለው ሁልጊዜ እኔ ጥያቄ ነው እና ወደ ፖይንቱ ስገባ እንግዲህ ጥንዶ የሚለው ቡድን በጣም የሚገርም ቡድን ነው። እንግዲህ ትግራውያን ህወሓት ወይ ደግሞ ፋኖ ወይ ደግሞ ኦነግ ወይ ደግሞ ማነው ኢሳያስ አንድ ላይ ሆነው የሚሰሩት ፖለቲካ ራሱ ቁጭ ብሎ ያስቃል። ቁጭ ብለ ስታስበው ራሱ ያስቃል ማለት ነው። ምክንያቱም ኢሳያስ የሚፈልገው ትግራይ መጠቅለል ነው። ወያኖቹ የሚፈልጉት ደግሞ ህወሓት የሚፈልገው ደግሞ ወልቃይት መያዝ ነው። ፋኖ ደግሞ ወልቃይትን መልቀቅ አይፈልግም። እዚህ ጋር ራሱ እኮ የማይስማማና የሚጋጭ እርስ በርሱ ወቅት ሲያደርጉ ራሱ እግር ለእግር የሚጋጭ ነገር እያየን ነው። ሌላው ደግሞ በጣም የሚያሳዝነው አንድ እህታችን ቅድም ስሰማ ነበረ እዚህ ውስጥ ገብታ ስትናገር በስልክ ነው መሰለኝ። በጣም የገረመኝ ነገር ንቀታቸው ለብሔር ብሔረሰብ ያላቸው ንቀት ማሳያ አንድ ከብሔር ብሔረሰብ ጋር እንኳን አልቀላቀሉም። የኢትዮጵያ ሕዝብ አይደለም ብሔር ብሔረሰብ እዛ እንዴት አልቀላቀሉትም? አይመለከትም። እኛ የምናጎርስን ትበላለክ የተባለ ይመስል ከጉሙዝ እኮ ቀላቅለዋል። እነሱ ጉሙዝን እንደ ደቡብ አያዩትም። እኔ ብዙን ጊዜ ሳይ ያው የሆነ አካል አድርገው የራሳቸው እንደተጠቀለለ በለው የሚያስቡት በማይንዳቸው ማለት ነው። እኔ ደቡብ ብዬ ስጠራ የተወለድኩበት አካባቢ አለኝ። በእኛ አካባቢ ዙሪያ ላይ ምንም አይነት የፖለቲካ ተሳትፎ አደርጉ በቃ ስም መጥራት ራሱ ይጸየፋሉ። አም ሶሪ ቱ ሴይ ሲዳማ ክልል፣ ደቡብ ወላይታ ክልል፣ ጌዲዮ ክልል በጣም ብዙ ህዝብ ያለበትን ስም መጥራት እንኳን ይጸየፋሉ። ለዚህ ነው እኔ ነው ቤንሻንጉል ጉሙዝ ቴዲ እኔ እንግዲህ ደቡብ ብሔር ብሔረሰብ ማለት አንድ ብቻ አይደለም ማለት ቴዲ እንደ ሀገር ስናስብ አንዱን ከዛ ውስጥ መጥራት ምን ዋጋ አለው? ሁሉም እኮ ያገባዋል ስለ ሀገሩ፣ ከሁሉም ያስፈልጋል። ለዚህ ነው እኔ ብልጽግናን የሙጥኝ ብዬ ያስኩትኝ እንደ ብሔር ብሔረሰብ። ቅድም ወርዶ አሁን ሊወያዩን አሉ አቶ ኤርታቸው። በጣም የገረመኝ ንግግር የተናገሩት እዚህ ጋር አሁን እኛ እየሰራንበት ያለው ፖለቲካ ይሄ የብሔር ፖለቲካ አጥፍተን በቃ በአንድ በኢትዮጵያዊ ለመስቀጠል ነው። በማን በፋኖ እንዴ? አንድ አገዛዝ አለ እኮ ፋኖ የሚባል ከላይ ሊቀመጥ የመጣ የሚፈልግ ማለት ነው which is not gonna happen። እና ይሄን ሲሉን ማለት ነው ብልጽግናን አፍርሰው ብሔር ብሔረሰብን አቅፎ የተቀመጠ አፍርሰው ፋኖ በሚሰጥቅ ስትራቴጂ ትቀመጣለክ እያሉን እኮ ነው እዚህ ጋር ያሉት። ይሄን ማረጋገጫ ደግሞ ያላቸው ነገር ምንድነው? እኔ ባንዲራ ተስማምተን መቀየር አይ ዶንት ማይንድ፣ ነገር ግን እንደ ባንዲራ እንኳን አልተስማማንም። አንድ ባንዲራ አለች በአረንጓዴ ቢጫ ቀይ፣ በሷ ላይ ኮከብ ያለች። ኮከቧ የምታመለክተው ብሔር ብሔረሰቦችን ነው ብሎ ወያኔ ያስቀምጦልናል። ኖ ማተር ዋት የትም ሀገር ስትሄድ ኢትዮጵያዊ ሲባል ያቺ ባንዲራ ናት የምትውለበለበው። ኤቭሪ ስቴት ማለት ነው። ሶሪ
ኤቭሪ ስቴት ብትሄድ አሁን ለምሳሌ አሁን ታያለህ እንግዲህ ያው ኳስም ሊደረግ አይደል አረንጓዴ ቢጫ ቀይ ያውለበልባሉ ቬጋስ ላይ ይሰበሰቡና የኢትዮጵያ ኮሚኒቲ ሉና አረንጓዴ ቢጫ ቀይ ብቻ እና እኔ አረንጓዴ ቢጫ ቀይ አልፈልግም ለምን ኢትዮጵያ በመታምነው ባንዲራ ነው ብገለገለው እኔ ታዲያ ኢትዮጵያ ተወካይ አይደለሁም ኮሚኒቲ አይደለሁም እንደ ኮሚኒቲ እንኳን መሰብሰብ አልቻሉም ማለት ነው ስለዚህ እንደዚህ አይነት ነገሮችን ነው መስተካከል ያለበት ሌላና መጨረሻ ላይ ደግሞ ልናገር የፈለኩት የዴ ሰዓት እንዳያልቅብኝ ስለ ምገባ ነው ምገባ ማለት ባክ እንደ ዴይ ህዝቦቼ ከኢትዮጵያ አብራክ የተወለዱ ህዝቦቼ ከገንዳ ውስጥ ወስተው እንጀራ ሲበሉ በአይኔ አይቻለሁ በጣም ልብ የሚሰብር ህፃናት ሆይ ብለው ገንዳ ውስጥ ምግብ የተወረወረላቸው አንገታቸውን አስገብተው ያንን እንጀራ ሲበሉ በአይኔ አይቻለሁ ያንን መቼ ረሳንና ነው ይሄን እንትን ለማለት ያሰብነው ቴዲ ስልክ የሚተደወለብኝ ነው ቴንክ ዩ ሶ ማች አለው እሺ ኡኑ አማራ ኦኬ ታንክ ዩ ቴዲ ብዙዎቻችን ጽምዶን በተመለከተ ላለፉት ወራት ስንጮህ ነበርና እነኚህ ኃይሎች የተቃራኒ ኢንተረስት ያላቸው ኃይሎች ናቸው አብረው ለመስራት ይቸገራሉ ብለን ነበር ስናነሳ የነበረው መሬት ላይ የሚወርድ ጥምረት አይደለም ነበር ከዚህ በፊት ስናነሳ የነበረውና ኦልሬዲ የተፈጠረው ጽምዶ ላይ ሻቢያም ከብልጽግና መንግስት ጋር ኦልሬዲ ኔጎሽዬት ማድረግ ጀምሯል ያ ነው አሁን በጽምዶ ላይ መሬት ላይ የሚወርድ ጥምረት አይደለም የጽምዶ ጥምረት አትሊስት የጋራ የሆነ ኮመን ኢንተረስት ሊኖር ይገባል የጋራ የሆነ ጎል ሊኖር ይገባል ከፊሉ ትግራይን ሀገር አድርጋለሁ ብሎ ተነስቷል ከፊሉ ኢትዮጵያን አፈርሳለሁ ይላል ከፊሉ ደግሞ ነው በኢትዮጵያ ውስጥ የኢትዮጵያ አንድነት ተጠብቆ በኢትዮጵያ ውስጥ ነው ሌላ ዲሞክራሲ የሆነ መንግስት የምናቆመው ይላልና ሁሉም የተምታታ ኢንተረስት ያላቸው ኃይሎች ናቸው ስለዚህ በጋራ እንደማይሰሩ ብዙ ጊዜ ስናነሳ ነበር ኦልሬዲ ነው የጽምዶ መፈራረስ ጀምሯል ከዚህ በፊት ሻቢያና ብልጽግና መካከል የነበረው ቁርሾ የተፈጠረው አገዛዙ ወደ ኤርትራ በመመተሩና ከዛም ደግሞ የፕሪቶሪያ ስምምነትን ኤርትራ ተከድቻለሁ የሚል ስሜት ውስጥ በመግባቷ ነው ከዛም ያ የተጋጋለው ደግሞ አብይ አህመድ ሄዶ እንትን አስመራን አመጣለሁ እያለ ወታደሮችን እያሰለጠኑ በሚያሳዩቸው ማፖች በሚናገሯቸው ንግግሮች ከፍተኛ የሆነ እንትን ተፈጥሮ ነበር ከፍተኛ የሆነ ቁርሾ ተፈጥሮ ነበር በመካከላቸው እኛ ብዙ ጊዜ አንስተናል ሻቢያ አንድና አንድ ኢንተረስቱ እሳቱን ከራሱ ማራቅ ነው ያንን ደግሞ እኔ በነገራችን ላይ መደነቅ አለበት የሻቢያ መንግስት ስማርቶች ናቸው የሰርቫይቫል ኢንስታንት ይገባል ደቂቃን ፖዝ ላድርግና አንደርስታንድ እኔ ይገባኛል ዝም ብሎ አንዱ አልፋያጅ መጥቶ የሆነ አጀንዳ ከመጣ ኦርጋናይዝድ የሆነ ትንታኔ የለም ከየት እንደሚመጣ አይታወቅም በውስጣችሁ መካከል ራሱ ፋክሽን ይፈጠራል ጽንዶ ሲባል እዚህ ጽንዶ ውስጥ አማራ ፋኖችን ወስዶ የዶለተው ማን ነው ታውቁታላችሁ ግለሰቡ አሁን የፖለቲካል ሊደሮቹ ናቸው ይህንን ያደረጉት ሄደው የሚነጋገሩት ተስማምቶ እነ ዘመነ ካሴ ናቸው ብለን የምታምነው ሊደር ነበር ዝም ብሎ ቲክቶክ ላይ ብሄር መሰመሱ ሰዎች በቃ ጥንዶ አሉ ጌም የሚጫወቱ ኮፍያ ምናምን ስለተሰጣቸው ወይስ በዛው ቀጠለ አይ ተሞክሯል አይደለም መሬት ላይ ተገናኝተው መሰብሰባቸውን ሱዳን ውስጥ ኦልሬዲ ሰምተናል ኢንተርናሽናል ሚዲያዎች ሳይቀሩ ዘግበውታል ማርቲን ፕሮ ዘግበዋል እሱ ግን በውስጣችሁ መካከል አምናችሁበት እንዳልሆነ አውቃለሁ ምክንያቱም ጥያቄ አለባችሁ ግን ብዙ ጊዜ እናንተ ጋር ያለው ትግል ምንድነው አስሎንጋስ ተቃዋሚ እናንተ የምትቃወሙትን አካል ወይም ደጋፊዎቻችሁ እስካበሸቀላችሁ ድረስ ይዶን ኬር ፎር ለፕሪንሲፕላችሁ አለመጨነቅ ነገር አለ በእኛ ሀገር ፖለቲከኞች ብሽቅ ስለሆነ ብቻ ያብሽቅ እንጂ ብቻ ያናድ እንጂ ወይም ደግሞ ያስፈራራል ወይም ደግሞ በቃ ጠንካራ አስመስሎ ያሳያል ብላችሁ ከታሰበ በብሔር ፖለቲከኛ በሁሉም ጋር ያለ ነገር ነው ገደሉ ሳይታይ ዝም ብሎ በቃ አብሮ የመጓዝ ነገር አለ በቃ ሁሉንም ያገኘውን እየሰበሰበና መጨረሻ ላይ አንዱ አካል በሚወጣበት ሰዓት ድጋሚ ፋክሽን የመፈጠር ነገር አለ ይሄ ገልጾ ወጣ ነገር እርስ በርስ ውዝን በእናንተ መካከል መሰነጣጠቅ ይፈጠርና ማን ተጣምረናል አለ ማን ተጣምረናል ኦፊሻሊ የተነገረ ነገር የለም ግልብጥ ይልና ማን ጽንዶ ፈጠረ አለ አመራሮቻችን ሲናገሩ ሰምታል ምናምን የማለት ነገር አለ ይሄ ሲወርድ ሲዋረድ ዲዛይን ነገሮች አሉና
በአፋብን በኩል ራሱ በነ ዘመነ ካሴ በነ አስረስ ማረ ዳምጤ በኩል ማርቲን ፕሎት ከተናገረው ውጭ ይሄን ነገር አንተ ብዙ ጊዜ ስትቃወም ሰምቻለሁ። አዎ ጥምረት ፈጥረናል ብለው ሲናገሩ ሚዲያ ወጥተው ለምሳሌ የሚሉ ሰዎች ከኤርትራና ከህወሓት ወታደር እንሞታለን ተሰልፈን ቀን ሰምተናል። አንድ ወጥ ከዛ ወጥተው ያው ከህዝቡ ከፍተቀው ማሳስ ነገር ግን ያንን በግልጽ ሲናገሩ ሰምተናል። ለምሳሌ ተፈራማሞ ወጥቶ በግልጽ ተናግረው ሌሎቹም ሲጠየቁ ምንድነው የሚሉት? ከየትኛውም ኃይል ጋር መስራት እንችላለን ነው ያንን ነው የሚያነሱት። እና ኦልሬዲ የተፈራማ አለ ምንም አለ ከፊት እንዋጋለን ሲል ነው በአማራ ደም የትግራይነት አይከበርም የኤርትራ ሉዓላዊነት አይጠበቅም ብሎ በጣም ብዙ ሰው በመቃወሙ ምክንያት ወጥቶ ብሏል። ነገር ግን ያ ሊቀይሩ አይችልም። ኦልሬዲ እውነቶችን ያደርጉ ነበር። ኦልሬዲ ሻዕቢያ ለራሱ ኢንተረስት ተጠቅሞታል። ከኤርትራ የሚያደርግ ጊዜ እዚህ እንደውም የሰርቫይቭ ሊበረታታ ነው ኤርትራ ናቸው እንደነሱ እንሁን ብለን ነው መስራት ያለብን። እነዚህ ሰዎች በጣም ዋይት ከቻሉ ስምምነት አስቀድደውት እሳት ውስጥ ከተውት ፋኖን ጦርነት እንዲያደርግ አድርገውት ከዛ ግን ትተውን ነው እነዚህ ሰዎች ሄዱት። ስለዚህ ከፍተኛ መስዋዕትነት ፖለቲካ ነው አትርፈው ሄደዋል። እኛ ኦልሬዲ የሻዕቢያን ጦር ተማምኖ የመጣ ኃይል እንትን ማለት ይችላል፣ ሊጨነቅ ይችላል። እና ሻዕቢያን ተማምነን አይደለም ወደ ጦርነት የገባ ነው። ኦርቲፒኤልኤፍ ማንንም ተማምነን አይደለም። ትግላችን ይቀጥላል። ነገር ግን አሁን ላይ ግን ከዚህ ተምረን ማለፍ መቻል አለብን ነው ከምናየው ነገር ከተደረገው ነገር ተምረን ማለፍ መቻል አለብን። የተሰራው ነገር ልክ አይደለም። የማይሆን ጥምረት ውስጥ ነው የገባ ነው። ተጫውተውባቸው ወጥተዋል። የራሳቸውን ኢንተረስት አስከብረው ኔጎሽት የሚያደርጉበትን ጊዜ ገዝተው ኢቨን ተፈላጊ ሆነው በአሜሪካ መንግስት ሁሉ ሳይቀር ተፈላጊ ሆነው ቀጠናው ላይ ላለው ፖለቲካ የሁቲ አማጽያን ጋር ለሚኖረው ቀይ ባህር ላይ ጥቃት ያደርሳሉ ተብሎ ስለሚታሰብ የሁቲ አማጽያን ጋር ለሚኖረው ግጭት ሁሉ ሊጠቀሟቸው ይፈልጋሉ። አሜሪካኖቹ ሳንክሽን የጣሉባቸው ሳንክሽኖች ሁሉ አንስተውላቸዋል። ስለዚህ ተጠቅመዋል እንጂ አልተጎዱም። በአንጻሩ ማን ተጎዳ ግን እኛ ነን የተጎዳ ነው። ጦርነቱን ራሳችን ሜዳ ላይ ለብዙ ጊዜ አርዝመነዋል። አብይ አህመድ የዛሬ 2 ወይም 3 ወር ጦርነት ውስጥ ገብቶ ቢሆን ኖሮ አትራፊ ነበር ነኝ ሄዶ ቢተኩስ እኛ የምንናገር ያንን ነበር። ተደጋጋሚ ጦርነት ውስጥ ይግባ ይሄ ሰውዬ አትንኩት እያልን ብዙ ጊዜ እናወራ ነበር። ያው ችግር ተፈጥሯል። ሄዶ ግን ሄደው ኔጎሽት ሊያደርጉን አሁን ላይ እየሰማን ያለ ነው። አይ ቲንክ በኢትዮጵያ ሳይድም ኦልሬዲ ይፋ የሆነ የውይይት ጥሪ ቀርቧል። ያንን ነው እያየን ያለ ነው። እንደሚባለው ኢሳያስ አፈወርቂ እና አብይ አህመድ የሚገናኝ ከሆነ ጽንዶ ወደ ውዶ ይቀየራል። በእናንተና በቲፒኤልኤፍ መካከል ይሆናል ማለት ነው ፍቅሩ። ኦልሬዲ አንደኛ ሁለት ሀገራት አሁን ኔጎሽት የሚያደርጉ ከሆነ ታጣቂ ኃይሎችን አለማደራጀት፣ ለምሳሌ ኢትዮጵያ የብርጌድና አህመዱን አለማደራጀት ወይም ሻዕቢያ ደግሞ በተመሳሳይ ፋኖን አለመርዳት፣ በዛ ኔጎሽት ሊያደርጉ ይችላሉ። ግዴታም ደግሞ መስማማት አለባቸው። አሜሪካኖች ከኋላ ያለችው አግሪ ስታደርግ በእነኚህ ጉዳዮች ላይ ልትስማማ የምችለው ታጣቂ ኃይሎችን ባለማደራጀት፣ አንዱ የአንዱን ሉዓላዊነት ለመጠበቅ በመስማማት የቀይ ባህርን ጉዳይ በሰጥቶ መቀበል እንትን ለማለት ሊስማሙ ይችላሉ እነኚህ ኃይሎች። ስለዚህ ጽምዶ ዋናዋ መስራቿ ሻዕቢያ ትታን ሄዳለች ማለት ነው። ያን የተፈጠረውና ያን ያለው ያንን ነው ያየሁት። ኦልሬዲ ጽምዶ ግን ብዙ እንደማይሻገር ተናግረን ነበር። አንዳርጋቸው ጽጌን በተመለከተ አንዳርጋቸው ጽጌ የአማራ ህዝብ ላይ ጄኖሳይዳል ስፒችን ያደረገ አማራ የሚባል ህዝብ የለም ብሎ የተናገረ ሰው አማራን ወክሎ ሊሰበሰብ አይችልም፣ ማንም አይቀበለው። እኔ ለሱ ውክልና ሰጥተናል ብለው ወጥተው አልተናገሩም። ቢናገሩ ግን የሚገጥማቸውን ያውቃሉ። እነዚህ ሰዎች ወጥተው ሲናገሩ አልሰማንም። ግን ይሄ ሰውዬ ከፍተኛ የሆነ ፕሮፓጋንዳ በአማራ ህዝብ ላይ የሰራ ከፍተኛ የሆነ ጄኖሳይዳል ስፒችን ሲያደርግ የነበረ ሰው ነውና እዚህ ስብሰባ ላይ ይሄ ሰውዬ ከሆን ደህና ጥያቄ ነው ያጣው። ቢታይ የሚቀርበው በሳይጋ ነው፣ ቢታይ መሳይጋ ነው። አንዳርጋቸው ማንን ወክሎ የእሱ ሶሻል ወይም ነው ማህበራዊ ቤዝ ራሱ የለውም። ሰውየው እኮ ያንን ስላጣ እኮ ይህንን የአማራው ማህበረሰብ በመበተን ኢትዮጵያዊ ቤዝን ለመፍጠር እየታገለ የነበረው ያንን ስላጣ ነው። ማህበራዊ መሰረቱን ስላጣ አማራ ትግል ውስጥ ገብቶ እየበጠበጠ ነበር የነበረው። ከዛም ተባረረ። ግንቦት ሰባት ያልገቡበት ነገር የለም እነኚህ ሰዎች። አሁን ደግሞ ፋኖ ብለው መጥተዋል። የአማራ ህዝብ እንዲጠፋ ቅስቀሳን ቁጭ ብሎ ሲያውጅ የነበረ ሰው መልሶ ለአማራ አታገላለሁ ማለት ስድብ ነው በራሱ። እና ወጥተው እነሱ ያንን አላሉ እስኪሉ እንጠብቃቸዋለን። ሚሉትን መስማት እንፈልጋለን። እና ያንን ነው የምለው። ኦልሬዲ አንዳርጋቸው ጽጌ ማንንም ወክሎ አይደለም የተቀመጠው። እኛም አንቀበልም። እዚህ ሶሻል ሚዲያ ላይ ያለው መሬት ላይ ያለውም ታጋይ ይህን ዝም ብሎ ይቀበላል ብዬ አላስብም። ከዚህ በፊት የፋኖ ተወካይ እያሉ አማርኛ ሁሉ የማይችሉ ሰዎችን ነበር ሲሰበሰቡ የሚያቀርቡትና አሁንም ተመሳሳዩን አድርጓል ብዬ ነው የማስበው። ኦልሬዲ አንዳርጋቸው ጽጌ ኤርትራ ነው የሚቀመጠው ይባላል።
ከዛው አንስተው እንግዲህ ሜቢ እንዲወያይ አማራ ተወካይ ነው ብሎ አስቀምጠውት ሊሆን ይችላል እንጂ እኔ በፍጹም አማራን ወክሎ የሰውዬ ሊቀመጥ ይችላል ብዬ አላስብም። ጽምዶ ግን በሚያሳዝን ሁኔታ መጨረሻው ቲፒኤልኤፍ ማኑ በማስነካት እሳት ውስጥ በመክተት ፋኖ ላይ ደግሞ የተራዘመ ጦርነትን በማድረግ አልቋል። ይህን እኮ አሁን እኔ ያልኩት እኔ የኢትዮጵያ ፖለቲካ ዝም ብሎ ዛሬ አሁን ከሰዓት በኋላ ዛሬ ዝም ብሎ ማድመጥ የጀመረ ሰው ይሄ ነገር እኮ ይገባዋል እኮ የፌዴራል መንግስቱና የብልጽግና ሰዎች ዋነኛ የጸባቸው ምንጭ የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት መከዳት ነው። ኢሳያስ አፈወርቂ ለምን አልጨረስናቸውም ነው እኮ የሚለዋል እንጂ እኮ መጀመሪያ አብረው ሆኖ እኮ ቲፒኤልኤፍን ሲወጉ ነበር እኮ። እንዴት ነው እነዚህ ሁለቱ ቫሪያብሎችን ማገጣጠማችሁ? ምንድን ነው ያሳመደን? አንደርስታንድ በጣም ስማርት ትግራዋዮች አሉ የሚያውቁ ጥምረቱን እንትን የሚሉ ከሻዕቢያዎች ፖይንት ኦፍ ቪው ትክክል ናቸው። እነሱ ትክክል የሚሆኑት ለምንድን ነው? የተከፈተ በር ካለ ዓላማቸውን የሚያሳኩበት ቀዳዳ ካለ ኢትዮጵያን ብትሆን እኮ ትገባለች። ልክ እንደዛ ገቡ። ዋነኛ ዓላማ ግን ቲፒኤልኤፍ ጌም ኦቨር ያለ ሰውዬ የፕሪቶሪያ ስምምነት ሲፈረም ተካድን ብሎ መግለጫ የተናገረ ሰውዬ አሁን ቲፒኤልኤፍ የፕሪቶሪያ ስምምነት ከተፈረመ በኋላ አካባቢው ሰላም ሆነ። የቲፒኤልኤፍ ሰዎች አዲስ አበባ መቀሌ መመላለስ ጀመሩ። ያ አላስደሰተም። ኢሳያስ አፈወርቂ አኮረፈ። አሁን ኢንተሪም ገቨርንመንቱ ፈረሰ። ቲፒኤልኤፍ ከፌዴራል መንግስቱ ጋር ቁርሾ ውስጥ ገባ። አሁን በኢሳያስ አስተሳሰብ ናው ቲፒኤልኤፍን ለመምታት ድጋሚ እድል አግኝተናል የሚል እሳቤ የተፈጠረበት ይመስለኛል። ኦኬ አንፊኒሽድ ቢዝነስ ስላለ አሁን ድጋሚ መገናኘት አለብን የሚል አይነት ፈጠሩ ማለት ነው። አየህ ስትገናኝ ራሱ ፋውንዳሜንታል ፕሪንስፕል የሚጣረስ ከሆነ ጥምረት አትፈጥርም ዝም ብለህ የሚባለው ለዚህ ነው። ሁለታችሁም አጀንዳ ለአጀንዳ ተማምናችሁ ቢሆን ጥምረት የፈጠራችሁት አጀንዳ አስተማማኝ አጀንዳ ካለ በአጀንዳ ነው በመርህ ነው የምትጓዘው። ዝም ብሎ አውሎ ንፋስ ላይ እንዳለች ቅጠል የሚወለውለ የለም። በፕሪንስፕላቸው የተመሩ ያሉት ሻዕቢያዎች ናቸው። ለሻዕቢያዎች ቲፒኤልኤፎች እንደምታውቁት ነው። ቲፒኤልኤፍ ህዝቡን አይደለም እኔ ሳወራ እንደ ፓርቲ ወይ እንደ ታጣቂ ቡድን ነው። አሁን በፋኖ በኩልም ጥምረት ጽንዶ ምናምን ስትሉ ዝም ብለህ አይደለም ጥምረት የምትለው። ህዝቡ ቢጠይቅህ ምን ብለህ ነው የምታስረዳው ነው። ትላንት እንዲህ ብላችሁ ስነግሩ ነበር። የሐሰት ትርክት ተተረከብን፣ የሰብአዊ ድርጊት፣ ጄኖሳይድ እኚህ ናቸው ደራሲዎቹ ብላችሁ ስነግሩ ከነበሩ ሰዎች ጋር እንዴት ነው ጥምረት የፈጠራችሁት? በቀላሉ አስረዱን ሲሏችሁ የቃል ሙላት ኖራችሁ እኮ ማስረዳት መቻል አለባችሁ። ፖለቲካ እኮ ጸላባት ከኤ ወደ ዜድ እንዴት ነው ህዝቡን የምትወስደው? ማስረዳት ነው። እኛ ሀገር ብቻ እኮ ነው ሚስጥር ነው ይልሃል። ሚስጥር ነው የሚባለው እኛ ሀገር ነው። የደህንነት ጉዳይ ከሆነ ሚስጥር ሊሆን ይችላል። በጥምረት ጉዳይ ላይ አየህ አሁን ከቲፒኤልኤፍ ጋር የሚያጣምርህ ነገር ስለሌለ እንዴት ልትጣመር ትችላለህ? ይሄ መሰረታዊ ጥያቄ ነው። አሁን አውላላ ሜዳ ላይ ቀረህ ማለት ነው። ለምንድነው አውላላ ሜዳ ላይ የምትቀረው? ቲፒኤልኤፍ ምዕራብ ትግራይ እያሉ በሚጠሩት አካባቢ ላይ እናንተን ወራሪ ነው የሚሏችሁ። ወራሪ ነው እኮ የምትባለው ሲጀምር ወረህ መሬት ይዛል። አንተ ደግሞ ጥምረት ካልፈጠርኩኝ ያልታብዳለህ። ኦኬ መብት ነው መጣመድም መጋመድም። ግን እንዴት ነው እንዴት አስማማኸው? ህዝብ ሲጠይቅ እንዴት ነው ወርደህ ለህዝቡ የምታስረዳው? እዚህ ጋር እኮ የገባችሁን የምታስረዱበት ወይ የምንጫወትበት መንገድ ነው። በነስ ቀንቶ አዲስ አበባ ብትገ ያ እንዳይሆን ነው። አሁን እዚህ ጋር እስኪ ተነጋገሩ እንጫወት ምናምን። ከልብ አመሰግናለሁ።
ሰምቻለሁ። ይህ በኢራን ባክ የሚደረገው የሁቲ አማጽያን እንደምታውቁት የሬድስ 12 በመቶ የዓለማችን ነዳጅ የሚተላለፍበት ሰርጥ ነው። ከዚህ ቀደም ስናወራው ነበር። ስትሬት ኦፍ ሆርሙዝ መዘጋቱን ተከትሎ አሜሪካ ድጋሚ ዘጋው ስትል ኢራኖች ወደ ሁቲ ሄደው ቀይ ባህርን የመዝጋት ነገር አለ። ለኢትዮጵያ ሊያመጣ የሚችለው ነገር መልካም እድል አለ ብለን ገና ጦርነቱ የተደረገ እያለ ይህንን ሃይፖቴቲካል ስቴትመንት እየሰራን የተነተንበት ጉዳይ ነው። አሁን እዛ ስቴጅ ላይ ደርሰናል። ቀይ ባህርን ዘጋለው እያለች ነው ኢራን እየዛተች ነው እንደምታውቁት። ያ እንደሚሆን ስለሚያውቁ ኦኬ ወደዚህ መጥቶ ኔትወርክ የኔ ነው የማን ነው? የማን ኔትወርክ ነው? የኔ ነው የማይሰማችሁ? አልቀጥል ይሰማችኋል? ያንተ ይሰማል? አዎ ይሰማል። ይሄን ልበልና ወደ ሲሳይ ሄዳለሁ። እሺ አያና ኔትወርክ ስላለ ነው። አሁን እነዚህ በኢራን ባክ የሚደረጉ የሁቲ አማጽያኖችን እነሱን በጋራ ለማጥፋት ከዛ አካባቢ ኦብቪየስሊ አሜሪካ ወደ ኢትዮጵያና ወደ ኤርትራ ፊቷ እንደምታዞር ግልጽ ነው። አሁን የመካከለኛ ምስራቅ ጦርነት ለእኛ ቴሌግራም ላይ ጻፍኩላችሁን፣ ሂዱና የዛሬ 1 ወር ከምናምን ሂዱና ይህንኑ ጥያቄ ነው የጠየኳችሁ ዛሬ የሆነውም ማለት ነው። አሁን መልካም እድል ይዞ መጣ። ኤርትራ ላይ የተጣለው ሳንክሽን የሚነሳ ከሆነ ከኢትዮጵያ ጋር አንዱ ነው ምናምን ብላ የምታግባባ ከሆነ ኢሳያስ አፈወርቂ እንደተለመደው አዲስ አበባ አስመራ፣ አብይ አህመድ አስመራ አዲስ አበባ ይመላለሱ ከሆነ ዘማሪዎች የኤርትራ አምላክ እያሉ እንደ ድጋሚ የሚዘምሩ ከሆነ የቲፒኤልኤፍ እና የፋኖ ጉዳይ ምንድን ነው የሚሆነው ነው? አሁን ማን ዋና አጣማሪያችሁ የሚሆነው? ይህን ማስረዳት አለብን። እሺ ይህንን ማውራት ስላለብን ነው። ወደ ሲሳይ ይመጣሉ። ሲሳያችን እሺ ምን ትላለህ? አመሰግናለሁ ቴዲ ድጋሚ እድሉን ስለሰጠኝ። ያው እንግዲህ እኔ እንኳን ደግሞ እሱንም ወጉብኝ እንደ ብዬ ፈርቼ ነበር። ከጽምዶ አኳያ ያለውን ነገር ከመንካቴ በፊት ቅድም መጀመሪያ ላይ አንድ ወንድሜ ከአዲስ አበባ እንደኔ ያሉ ማህበራዊ ኢኮኖሚያዊ ችግሮችን እንዲሁም ፖለቲካዊ ችግሮችን ሲያነሳ ሰምቸው ነበር እና ከሱ ቀጥሎ የተናገረው ሰውዬ በጣም ብፁዕ ሆኖ ነበር ሲናገር የነበረው። ምናልባት በአካል እኔን ከፈለገኝ ሊያገኘኝ ይችላል እና ስላሉት ችግሮች በደንብ ላስረዳው እችላለሁ። ለማን ነው መጀመሪያ ከተናገረው ቀጥሎ የተናገረው ማን ነበረ? ለይርታቸው አይደለም ሳሮ ነው። ሶራ እየሰማን እሱ ፈቃደኛ ከሆነ ብዙ እኔም ክብርት ከንቲባም ጋር ሌሎች የሚመለከታቸው ጋር ደክሜ ያልተስተካከለልኝ ማት የተዝረከረከ እንደ ሀገር ራሱ አሁን ይሄ ጽምዶ ምንትሴ ፋኖ ኦላ ምን የምንላቸው ገፊ ነገሮች ባይኖሩ ኑሮ አይኖሩም ነበርና አሁን ከኢኮኖሚ እስከ ፖለቲካ ሁሉን ነገር ውጥንቅጡን አውጥተውታል። ልክ አይደለም። አንተ ጋር የሚያስማማኝ ዋናው ነገር ለመግባትም የፈለግኩት የፈለገው ይሁን የኢትዮጵያ አንድነት የኢትዮጵያ ህልውና ግን ለድርድር አይቀርብም ነው። እዚህ ያሉትን ገፊ ምክንያቶች ማንም ያውቃቸዋል። ምንም የተደበቀ ነገር ስላልሆነ እዚህ ያለውን የሚያስመርር ሁኔታ ማንም የደረሰበት ብቻ አይደለም፣ ዝም ብሎ ነዋሪውም ያውቀዋል። መራብ ነው አለ ምገባ ምናምን የምን መውሸክሸክ ነው ደግሞ እልም ያለ ረሃብ አለ። እኛ አማራጭ አጥተናል። ራሳችን አጥፍተን አንጨርስ ነገር ችግር ሆኖብን ነው። አሁን የሚያሳፍር ነገር ልንገርህ እስኪ ቴዲ። እኔ ባለፈው ለህዝብ ተወካዮች ምክር ቤት እጩ ነኝ ብዬ ነበረ። እንደውም እድሉን ታመቻቻለህ ብዬ እንዳንድ የመቀስቀሻ መንገድም ለመጠቀም አስቤ ነበረ። ያሆነ ሆኖ አሁን እኔ አልጋ ላይ
ሆኜ ነው የምደውልልህ። ማን ነው የማዋራህ? ታመሜ ተኝቼ ነው። ከመታመሜ በፊት ከትናንት ወዲያ በፖሊሶች ህፃናት ልጆች ፊት ቤቴ ተወሮ በጠራራ ፀሐይ ወደ እስር ቤት ሄጄ ከዛ መመለሴ ነው እና ትንሽ አሞኝ ነበረ። ደም ግፊቴም ሌሎችም ችግሮች ስላሉ ከፍ ብሎ እና ምንድን ነው ይሄ የፍትህ እጦት፣ የኢኮኖሚ ችግር፣ የዲሞክራሲ ጉዳይ ምናምን በጣም በጣም አደጋ ላይ ነው ያለ ነው። ነገር ግን እንዲህም ሆኖ ጽምዶም በለው ሌላው ኃይል መጀመሪያ ለምንድን ነው የሚታገለው ነው የሚታገለው። እነዚህን ችግሮች ለመፍታት ከሆነ እኒህ ችግሮች በኃይል መቼም ቢሆን አይፈቱም። መቼም ቢሆን በኃይል እስከሆነ ድረስ የሚፈታ ችግር የለም፣ ይመጣ ዲሞክራሲ የለም፣ የሚጠበቅ የሀገር አንድነትና ሉዓላዊነት የለም፣ ብሔራዊ ጥቅም፣ የኢኮኖሚ ጉዳይ፣ የፖለቲካ ጉዳይ የሚሻሻል ነገር አይኖርም በኃይል እስከሆነ። ስለዚህ ጽምዶ እኔ መጀመሪያውንም ቢሆን የሻዕቢያና የወያኔ ስራ ነው። እነሱ በኢትዮጵያ ቋሚ ጠላቶች እየተገፉ ልክ የኛን የውስጥ ችግር የሚፈቱልን ያክል ማንም ለስልጣን በመሻኮቱ የኢትዮጵያ ሕዝብ ችግር ይፈታል ማለት አይደለም። ስልጣን የሚይዙት ጥቂት ግሩፖች ናቸው። ስልጣን የሚይዘው የተወሰነ አካል ነው። ምልዓተ ሕዝቡ ደግሞ የኢኮኖሚውም የፖለቲካ የማህበራዊ ችግር ተጠቂ ይሆናል፣ ሰለባ ይሆናል እና የጽምዶን እኔ እንደሌላው ማናናቅ አልፈልግም። የሚናቅ ጠላት መኖር አለበት ብዬ አላምንም። ወያኔም እየተናቀ ነው መንግስት የሆነው። አንዴ ቃል አቶ ሲሳይ መልካም እንግዲህ በዚህ ደቂቃ የኔን የተዝረከረከ ሀሳብ ውስጥ የታመቀ ብሶት አውጥቶ መጨረስ በጣም ከባድ ነው። ምናልባት ተጨማሪ ደቂቃ እድል የሚሰጠኝ ከሆነ ላነሳ የፈለግኳቸው ትልልቅ ነጥቦች ነበሩ እስካሁን ከዘበዘብኩት የተሻለ። ኤኒዌይስ ስለተሰጠኝ እድል በጣም አመሰግናለሁ። ድጋሚ የሚገኝበት እድል ካለ እጠብቃለሁ በተስፋ። እሺ ድጋሚ ይመጣል። 5 ደቂቃ ስለሆነ የሚደርሳቸው ቶሎ ቶሎ ይደርሳል። እሺ ወደ ዋንጋሪ እንሄዳለን። አንዳንዶቻችሁ ሪኩዌስት ልካችሁ አይቻለሁ። አንዳንዴ ታፕታፕ በተደጋጋሚ ከማድረግ የተነሳ ወይም ደግሞ የታፕታፕሩ ያላችሁ ዝም ብሎ አውቶማቲካሊ ይልካል እና አንዳንዶቻችሁ ሪኩዌስት ልካችሁ ማያችሁ፣ አንዳንዶቻችሁ ሞዴሎች ናችሁ። አዶንት ቲንክ ፖለቲከኞች አትመስሉኝም ሳያችሁ ፎቶችሁ። ፖለቲከኞች ከሆናችሁ ይሄ ይበል የሚያሳይ ነገር ነው። በጣም ቆንጆ ቆንጆ ሴቶች ፖለቲካችሁን ውስጥ መግባት አለባቸው የሚል እምነት አለኝ። የኛ ሀገር ፖለቲከኞች 98% ወንዶች በመሆናቸው ነው መከራችንን የምንበላው። መሀል ላይ 3-4 ቆንጆ ሴቶች ጠብ ብናደርግ ምን ኃይለኛ ቢሆኑ ስለ ቆንጆ ሴት ሲሉ ያዝ ይላል። ምክንያቱም ለማማለል አንዳቸውን ኢምፕረስ ለማድረግ የሚያደርጉት መጋጋጥ ትሁት እንዲሆኑ ያደርጋቸዋል የሚል እምነት አለኝ። ወደ ፖለቲካ ውስጥ እንድትገቡ በዚህ አጋጣሚ ለቆንጆ ሴቶች ጥሪ እናቀርባለን። ጌመር ብቻ አትሁኑ ለማለት ያለው። እሺ ዋንጋሪ 5 ደቂቃ አለው ወንድሜ። ኦኬ ቴንኪዩ ሰላም ብያለሁ ሁላችሁም። ቴዶ የ97 ምርጫ ውድድር የፓርቲዎች ውድድር ውይይት ታስታውሳለህ? አንድ ከወሎ አካባቢ ፓርቲ መስርቼ መጥቻለሁ ብለው ውይይት ሲያደርጉ ፖሊሲያችሁ ምንድን ነው ሲሏቸው፣ የተከበርከው ኢትዮጵያ ሕዝብ ሆይ ፖሊሲ ይሉናል። ፖሊሲ ያንተ ነህ፣ ፖሊሲህን አምጣ፣ ምረጠኝ፣ እፈጽምላለሁ ያሉት ታስታውሳለህ? አሁንም ዘንድሮም ለዚህ ምርጫ ውድድር የአሁን ወንድሜ ከኔ በፊት ያወራው ወንድሜ አንድ ፓርቲ አቋቁሟልና የዛሬ 5 ዓመት ከስሜነ ባይፈርስ ጋር ውይይት አድርጓል እና ፕሮግራሟቸው ለምን ብለው ጽፈዋል? ርዕዮተ ዓላማችንን ለኢትዮጵያ ሕዝብ ማስተዋወቅ ነው ይላል የጻፉት ፕሮግራም ላይ እና ምን ማለት ነው ርዕዮታችሁ?
የሚለውን ጥያቄ ከስሜነ ባይፈርስ ጋር ከአቶ ሲሳይ ጋር በጣም አስቂኝ ውይይት አለ። እሱን እንድትከታተሉት የኢትዮጵያን እሱ ማለት ነው። አቶ ሲሳይ ማለት ይሄ ነው። እሱ ማለት ነው። ይሄ ማለት ነው። አሁን ያወራው ሰው ማለት ነው። አቶ ሲሳይ ህይወት ዓለማችን ኔቸርንም ናርቸርንም ከውስጥ ኔቸርም ናርቸርም ብሎ ያለው ፑቲን ሰንበቴ ቤት ነው ያደገው ያለው ማለት ነው። እሱ አቶ ሲሳይ ማለት ይሄ ነው። እና የኢትዮጵያን ፖለቲካ ፐብሊክ ፊገር አይደል እንዴ? እሺ በጣም የኢትዮጵያን ፖለቲካ እንዴት ሊደፍረው የሚፈልገው ኢትዮጵያን ህዝብ ለመምራት የሚመኘው ሰው ስትመለከት በጣም እኮ ነው የምናሳዝነው። አሁን ጽምዶ አንዱ ወደ ሰሜን አንዱ ወደ ምስራቅ የሚመለከት እርስ በርስ አይን ለአይን የማይታይ ሰላምታ የእግዚአብሔር ሰላምታ እንኳን በአግባቡ የማይለዋወጥ አብይ መጣል ላይ ብቻ ታርጌት አድርገው ኢትዮጵያን መንግስት አልባ አድርጎ እንደ ጎረቤት የሶማሌ ሀገር ወደ ትርምስ ለማስገባት አቅደው ተቀናይተው የመጡ ኃይሎች ላይ አንደኛው አንዳርጋቸው ጽጌ ሆነው መምጣታቸው አሁንስ የኢትዮጵያ ህዝብ ይበለው የሚያስብል ነገር ነው። ምክንያቱም ኦዲት አናረግም። ትናንትና ሚስተር ኤክስ ምን አደረገ ኢትዮጵያ ላይ በፖለቲካ ስም ብለን ኦዲት ስለማናረግ አንዳርጋቸው ጽጌ ትናንትና አማራ የሚባል ማህበረሰብ የለም፣ አማርኛ የሚባል ልክ እንደ አፋን ኦሮሞ የሚወክለው ብሔረሰብ የለም በሚዲያ ላይ ወጥቶ ቤቲ የምትባለው ጋዜጠኛ ላይ ወጥቶ ማለት ነው። ትናንት የዛሬ 5-6 ዓመት አማራ የሚባል የለም፣ ከዛ በፊትም አማራ የሚባል የለም ብሎ የጻፈ ሰው ከዛ ደግሞ እንደገና የዶክተር አብይ መንግስት ሲመጣ እኔ ኦሮሞ ነኝ ትዝ ሲለኝ አባቴን ከብቶች የሚታሰሩት ፊንፊኔ ላይ ነው ብሎ ጻፈና ተገለበጥና ደግሞ እንደገና ከዶክተር አብይ ጋር አልመች ሲለው ደግሞ እንደገና ተገልብጦ የአማራ ቀንደኛ እንደ አማራና ታሪኩ ብሎ ሌላ ጽሑፍ ኦዲት ስለማናረግ እንደዚህ አይነት ለግል ፍላጎቱ የትሮጃን ሆርስ በመሆን የሌላ ኃይሎችን ኢንተረስት የሚያስፈጽሙ የፖለቲካ ኃይሎች ይህን ያክል የሚደፍሩን ኦዲት አድርገን ልክ ስለማናስገባቸው የፖለቲካ ትልቅ ኢትዮጵያን የምታክል ታላቅ አገር ለመምራት በድፍረት አንዴ ወደዚህ እያሉ እንደፈለጉ የመርዝ ብልቃት የሚጨምሩት እናቶ አንዳርጋቸው ትላንትና አሰብ ከኢትዮጵያ የተገነጠለችው ወያኔ ያላግባብ የሸጠችው ነው ብለው መጽሐፍ ጽፈው እንዴ አሁን ከሻዕቢያ ጎን ሲሆን ምን ነክቶ ነው አቶ አንዳርጋቸው ይሄን መጽሐፍ የጻፍኮ ሲባል ያኔ ሳላስብ በእንጭጭ አምሮ የጻፍኩት ነው ብሎ የሚናገር አይተነው ጊዜውን ሰው የሚመኘን ኦዲት ስለማናረግ ነው። እንደዚህ አይነት ፖለቲከኛን አስገርፈ 40 እኮ ነው መግረፍ ያለብን። እንደው ህግ ይከለክላል እንጂ እንደፈለገ ያንተን ፖለቲካ እሱ ሰላምን እየበጠበጠ እያዋጋ የሌላ ወገን ኢትዮጵያን ሰላም ለመንሳት የሚፈልጉ ኃይሎች አጀንዳ አስፈጻሚ ሆኖ አሁን ፊት ለፊት ጽምዶ ብሎ መጣ። በእርግጥ እንዲያው የሰበር ዜና ታስታውሳለህ? የዛሬ 8 ወር አንተ ቤት ስንከራከር ስለ አባይ ስለ ባህር በር ስንከራከር ታስታውሳለህ ብዬ አስባለሁ። የባህር በሩ ጉዳይ ይመጣል ብዬ ነበር። አሁን እንደዚህ አይነት ልብ አውልቅ ፖለቲከኞችን በማዳመጥ ጊዜን ባትገል እና ዝም ብለህ ብስራትን አውጀህ ጽዮን ሙሽራዬን ሙዚቃ ብትጋብዘን ደስ ይለኛል። የባህር በር ዶክተር አብይ እፈጽማለሁ ብሎ ወደ ስልጣን ከመጣ በኋላ እፈጽማለሁ ብሎ ያልፈጸመው ነገር አንድ ንገረኝ እስቲ። አንድ አሁን ሻዕቢያና የብልጽግና መንግስት በለው ኤርትራና ኢትዮጵያ በለው ስሙ እንደፈለከው ጥራው ታርቀዋል። እዚህ መሃል የትግራይን ህዝብ ማጅራት ላይ ተጣብቀው መከራ ሲያበሉ የነበሩ የአማራን ህዝብ በአማራ ስም 200 እያሉ 200 ማለት የማይችሉ ሰዎች በአማራ ስም ነፃ እናወጣለን የሚሉ ሰዎች እንደነጋሽ ስም አልጠራም ያሉ ሰዎችን አሁን የሚያዙ ኢትዮጵያ ውስጥ ያሉ አይደለም ከኢትዮጵያ ውጭ ያሉ እስካሁን ኢትዮጵያ ላይ ደባ ሲሰሩ የነበሩ ፖለቲከኞች ትላንትና የአሜሪካ የደህንነትና የኛ የደህንነት ኃላፊ ስለተስማሙ የትም አይሄዱም ከዚህ በኋላ። ይህን አረጋግጥላለሁ። ይህን ደግሞ መዝግብና ያዝልኝ። አሁን የዛሬ 8 ወር
ይመጣል አሰብዬሃለሁ መጥቷል አባቴ አሁን ዝም ብለህ ኢንጆይ አድርግ ተው ሌላው ወሬው አልቋል ይሄ ያለቀ ጉዳይ ነው ይሄ እንደነዚህ አይነት አገር ላይ ተጣብቀው አገር ሲያምሱ የነበሩ ፖለቲከኞችም ከእንግዲህ በኋላ በሴኩሪቲ ኢሹ አሜሪካ ቁጭ ብላ ኢትዮጵያ ማመስ አትችልም ትመጣለህ ማንም አትችልም ከዚህ በኋላ እንዲያውም ትናንትና ተሰብስበው አቶ ያሬድ ኃይለማርያም የሚባለው የሂውመን ራይት ተከራካሪ ባለበት ስብሰባ ላይ በሚስጥር አሜሪካ የተካሄደው ስብሰባ ላይ አረ ምን ይሻለናል ምክንያቱም ዋናው ነው የተነጋገሩት የኢትዮጵያ የደህንነት ኃላፊ ትናንትና አሜሪካ ውስጥ እዛ ቁጭ ብለህ ከእንግዲህ ኢትዮጵያን ማመስ አትችልም በሚቀጥለው መጣለው ለማንኛውም እስከዛ ላይ ላመሳችሁት ዝግጁ ነው ቀበቷችሁን አውልቃችሁ እሺ ስለዚህ ያ የሚሆን ከሆነ ዋፕቱ ስኩዌር ዋን ነው ማለት ነው ክብራትና ክብራን ቀደም ሲል እንዳልኳችሁ ሻቢያ ወይም ደግሞ ኢሳያስ አፈወርቂ ያልጨረሰው ቢዝነስ ስላለ ይመጣል ማለት ነው በቃ እንደዛ እኮ ነው እየሆነ ያለው ቲፒኤልኤፍ ከፌደራል መንግስቱ ጋር ቁርሾ ውስጥ በሚገባ ሰዓት አንደኛው ከአንደኛው ጋር ሊያንስ ይፈጥራል ከመሪዎቻችሁ ጋር ወደ ገደል የሚክተታችሁ ወደ ሜዳ በራሳችሁ ዛቢያ መሽከርከርን የመሰለ ነገር የለም አንዳንዴ የራስን መሪ ይዘህ መታገል አንድ አደጋ እንኳን ቢፈጠር ኃላፊነት ትወስዳለህ ኦኬ ሞክሬያለሁ አልተሳካልኝም ለማለት ይመቻል አውሎ ንፋስ ላይ እንዳለች ቅጠል የመጣ ሁሉም የወዘውዝ ከሆነ አስቸጋሪ ነው የሚሆነው በፕሪንሲፕላችሁ የቆማችሁ ካላችሁ ኦኬ እሺ ወደ አያና እንሄዳለን አያናችን ሰላም ቴዲ እንዴት ናችሁ ሁላችሁም ወደ ሱዳን ላይ መሰብሰብ በጣም የገረሙኝ ነገሮች መካከል እዛ ሐሰን የሚባለው ሰውዬ ፕሮፌሰር ይሉታል አንዳንዶቹ ቅርብ ጊዜ የሻቢያ መንግስት አማክራለሁ 300 ግድብ ገድበናል ነው ምናምን ያለው የሚያስቀው ሽማግሌ ሰውዬ የሚያማክረው መንግስት ከሆነ ያጭሩ አክቲቪስቱ ጽምዶ እያለ በጣም ጮክ ብሎ የሚያወራውም ሰውዬ ስሙ ይጠፋብኛል እነኚህ ሁሉ ያው ለኤርትራ መንግስት ቅርበት ያላቸው ሰዎች ናቸው ታዲያ ምን ነው በጦርነት እየታመሰች ያለችው ዳርፉር መሄድ ምን አስፈልገ ለምን ጨከን ብለው ኤርትራ ላይ ያደርጉት because አሁን currently geopolitically ያለው pressure አሜሪካ የቀይ ባህር ጉዳይ I think እዚህ ቤት I think የኢራን ጦርነት እንደተጀመረ ታስታውስ እንደሆነ የተናገርኩት ነገር ነበር secondary and tertiary spillover አለው ይሄ ጦርነት የመጀመሪያው primary spillover ወይም የመጀመሪያው ፍሳሹ የሆርሙዝ ሰርጥ መዘጋት ኢኮኖሚክ spillover ነው የመጀመሪያው ከዛ ሰከንደሪ የሚባለው ሁቲና የቀይ ባህር የባብል አልመንደብ የኛው ይሄ ሰርጥ መዘጋት ለማስወገድ ነው ወይም እዛ አካባቢ የሚፈጠሩ ፕሮክሲ የሚባሉ የተቀጸላ ተዋጊዎች የቴረር ግሩፖች ከነዚህ ጋር የሚደረገውን እሱን ስፒልኦቨር ነው ኮንትሮል መደረግ ያለበት ቴሪሸሪ ኢንላንድ ስፒልኦቨር ነው እንደነ አሁን ቅርብ ጊዜ የወጣ አለ የዋይት ሃውስ በ6 ነው መሰለኝ ሜይ 6 ነው ይሄ ወር ሲጀምር አካባቢ ያወጣው የስትራቴጂ ያለ ቴረር ግሩፖች ላይ ወይም የሽብር ተቋማት ላይ ያለውን ስትራቴጂ አውጥቷል አዲሱ ስትራቴጂ እና እሱ ሙስሊም ብራዘርሁድን እና ሌሎችን በደንብ ስፔሲፋይ አድርጎ ያስቀምጣል ኦፍ ኮርስ ኢንተርናሽናል የሆነ የአሜሪካን ፖሊሲ ስለሆነ የሚያስቀምጠው ዋይት ሃውስ ብዙ ዲቴሎች አሉት ሶ ይሄ ሶስተኛው ፍሳሽ የሚባለው መሬት ላይ ያለው በተለይ ኢትዮጵያ በብዛት ኮንትሮል የምታደርገው ከአሜሪካም ከዌስተርኖቹ ጋር አብራ የምትሰራበት ነው በዚህ ላይ ባይዘይ ማዕቀብ ተጥሎበት የነበረው አንዱም ትልቁ ምክንያት የኤርትራ ከዛ በኋላ ኢንቨስቲጌቲቭ እንትን ተደርጎበት ኮንክሉሲቭ ወይም ደግሞ ሙሉ በሙሉ እርግጠኛ ስላልሆነ ተብሎ የተነሳለትም ከኢትዮጵያ ጋር በፈጠረው ሰላም ነው 2018 ላይ እንጂና አልሸባብን በማሰልጠን ሙስሊም ብራዘርሁድ ጋር ባለው ሪሌሽንሺፕ ጠንካራ ጫና የተደረገበት ነው ሶ ይሄንን ጫና ያስነሳችለት ኢትዮጵያ ናት አሁንም አሜሪካ መንግስት ጋር በሚኖረው የማዕቀብ ማንሳት ውስጥ እንደ ፕሪኮንዲሽን ሊቀመጥ የሚችለው ከእንደዚህ አይነት ግሩፖች ጋር ለመስራት ነው እንደሚታወቀው የአልቡርሃን ቡድን ሱዳን ላይ ከሙስሊም ብራዘርሁድ ጋር እንደሚሰራ በግልጽ ተናግሯል ጀነራሉ በቅርብ ጊዜ የተናገሩት ነገር ነው
ኢሳያስ ከነሱ ጋር ነው አላይንድ ሆነ ያለው። ዛሬ ዳርፉር ላይም እየተገባበዙ ያሉት ከነዚሁ ግሩፖች ጋር። ስለዚህ ይሄንን አይነት ስብሰባ ኤርትራ ውስጥ ማድረግ አይችልም። ስሙንም ደግሞ የጦርና የምናምን ፖለቲካ አይደለም፣ ለሰላምና ህዝብ ለህዝብ ትስስር ብሎ በሚል ፉገራ ስር ነው ያደረጉት። አስበዋል? አንዳርጋቸው ጽጌ ለሰላምና ህዝብ ለህዝብ ትስስር ሲሄድ ኢትዮጵያ የምትፈርስበትን የባንዳነት ከጠፋ ፋብሪካ አስከፍቶ ባንዳነት ያስመርታል እንጂ ያለ ብጥብጥና ያለ ባንዳነት የማይሆን ሰውዬ ሰላምና ለትብብር ከነዚህ አካላት ጋር ሊነጋገር ሄደ ማለት ነው አይደለም። ሶ ዲናያቢሊቲ የሚባል ወይም ደግሞ ልትክድ የምትችለው እንዲሆን ይፈልጋሉ። ለዛ ነው ኦፊሻል ሰዎችን ያላስቀምጡት። የሚታወቁና ሐሰን በደንብ የሚታወቁ ናቸው። አንዳርጋቸው ጽጌ ለሻቢያ ባለው ስታንሱ የሚታወቅ ነው። በዚህኛው በኩል ደግሞ ለሻቢያና ለቲፒኤልኤፍ ገረዳለው የሚለውን የአፋብንን አካልም የሚዘውሩት መካከል ግንኙነት ያለው ነው። እዚህ ውጭ ሀገርም ያለው ሪሌሽንሽፕ ይታወቃል። ግን ፕሎዘብል ዲናያቢሊቲ ይፈልጋሉ። መካድ የሚችሉት ነገር ሰላም ነው፣ ለንግግር ህዝቦች ይቀራረቡ፣ ጠብ እንዳይኖር የሚል ንግግር ነው እያደረግን ያለ ነው የሚል መካድ ይፈልጋል። አንደኛ። ሁለተኛ በኤርትራ በኩል ህግደፍ ላይ የሚኖረው ጫና በተለይ አሜሪካ ሰሞኑን እያሳየች ካለችው አቴንሽን አንጻር ጫናው ከፍተኛ ስለሚሆን እዛው ዳርፉር ነው የወሰዱት፣ ሱዳን ላይ ነው የወሰዱት ማለት እና አሁን ይሄን ሁሉ ጥግ መሄድ የሁሉ መጨነቅ የመጣው ከእጃቸው ላይ እየተበተነ ያለ ነገር ስላለ ይመስለኛል። ከእጃቸው ላይ እየተበተነ ያለ ነገር አለ። ኢትዮጵያ ውስጥ አሉ የሚሏቸውና አስተካክልናቸዋል የሚሏቸው ስትራቴጂዎች እየተፋለሱባቸው ነው ያሉት። እንደተጠበቀው ቲፒኤልኤፍ እንደፈለገው ተነስቶ ሲፏልን የፌደራል መንግስት ዘሎ ይገባል ተብሎ ተስፋ ተደርጎ የተደገሰው ድግስም የሚበላው ሰው አጥቶ እየተደፋ ነው ያለው። የወጣወጡትን ወጥ ለመድፋት ተገደዋል። እሺ፣ ስለዚህ ይሄ ሁሉ ትርምክምክ የሁሉ መተራመስ ያለው ጽምዶ ይሄድበታል ተብሎ የታሰበው ነገር እየፈረሰ ስለሆነ ህግደፍም ደግሞ ክሊር በሆነ ሁኔታ የሰላማዊና ይሄ በእንትን ህዝብ ለህዝብ በሚለው ቦታ ላይ ሌብል አድርጎት ፖለቲካሊ ወደዚህ ለመጠጋት እየተገደደ ነው ያለው። ፕሬሸሩ ከየት እየመጣ እንደሆነ ያውቃልና እንደዛ አይነት ፕሎዘብል ዲናያቢሊቲ ክሬት የማድረግና ሰፕሬት የማድረግ ራሱን ከዛ ውስጥ ለማስወጣት የሚደረግ ጥረት ነው የሚታየው። በቅርብ ጊዜ ውስጥ በጣም ክሊር የሆኑ ሳይኖች እናያለን ብዬ አስባለሁ። ግን አመላካቾቹ ከዋክብቱ ሰምረዋል። ይብላኝ ለቲፒኤልኤፍ እንጂ ሌሎቹ እንኳን ጉድጓድ መሰዋል። ኤርትራና ኢትዮጵያ የሻቢያ ደጋፊዎችና ብልጽግና ድጋሚ አንድ ጠረጴዛ ላይ ተቀምጠው በጋራ እንስራ እንበልጽግ ምናምን እያሉ የሚያወሩበት ጊዜ ሊመጣ ነው። እስኪ የምናየው ነው። እዚሁ መድረክ ላይ ብዙ ነገር ነው የምታዩት። እስኪ ያ ይሆናል አይሆንም አሁን መሀል ላይ ያላችሁ ካሁኑ እንዴት ነው የምትሆኑት? እናንተም ትመጣላችሁ። ማነው ከጂ ማነው ተከጂ ማይኮ ከአንዳንድ መቶ ይስቃል። ተንኮለኛ ሄደናል ሳትል ዝም ብለህ እንዳትሄድ ፕሊዝ።